ሰላም ክብራትና ክብራት የቼብ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። የምንገኘው ዳውንታውን ሲልቨር ስፕሪንግ ሜሪላንድ ውስጥ ነው። እንግዲህ አፍሪካን ኢምፓክት አዋርድ በየዓመቱ እዚህ ቦታ ላይ ይዘጋጃል። እንግዲህ በኢትዮጵያ ላይ እንግዲህ የተለያዩ ሙያዎች የተለያዩ ስራ ፈጣሪ የተለያዩ ነገሮችን የሰሩ የሚከበሩበት የሚሸለሙበት ፕሮግራም ነው። እንግዲህ በየዓመቱ ይሄ ፕሮግራም እዚህ ቦታ ላይ ይከናወናል። አምስተኛ ጊዜ ነው የሚደረገው። በዘንድሮ ደግሞ የሚሸለሙት እነማን ናቸው የሚለውን ከዚህ በፊት እንግዲህ አሳይተናችኋል። ዛሬ ደግሞ የሴሬሞኒ ወይም የሽልማቱ ስነ ስርዓት ምን ይመስላል የሚለውን ከተመለከታችሁ ከኛ ቆያችሁ እናሳያችኋለን። ሁሌም እንደምንለው ቻናላችን ሰብስክራይብ ማድረግ ቤተሰብ ይሁኑ። እንደምትመለከቱት በጣም ድንምቅ ያለ በጣም በባህላዊ አለባበስ እንዲሁም የተለያዩ ዝንጥ ብሎ ሰዎች ቦታው ላይ የተገኙ ነው። እንግዶችም እየተመጡ ነው፣ ተሸላሚዎችም እየመጡ ነው። እንግዲህ ያለው ነገር ከኛ ከቆያችሁ ሙሉ እናሳያችኋለን። አብራችሁኑ መልካም። በውጭ ለሚኖሩ ወገኖች ሀገር ቤት ላለ ወዳጅ ዘመድ ገንዘብ በነፃ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት። ነዋሪነቱ የት ነው? አሜሪካ፣ ካናዳ፣ እስራኤል፣ ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤምሬትስ፣ ዩናይትድ ኪንግደም፣ ደቡብ አፍሪካ፣ ጣሊያን ወይም ስዊድን። እርስዎ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ በተቀባዩ እጅ ይደርሳል። ቴሌብር ሬሚት። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። የአፍሪካ ኢምፓክት አዋርድ አሸናፊዎችን ወደ መድረክ እንጋብዛለን። እየገቡ ነው የሚገኙት። የመጀመሪያው የዕለቱ ተሸላሚ የሚሆነው ጋዜጠኛ ሰይፉ ፋንታሁን። ሙዚቀኞችን አግኗል። ፊልም ሰሪዎችን ከፍ አድርጎ አስተዋውቋል። ለተቸገሩት ደግሞ መድረስ ችሏል። በሕይወቱ ስለ ራሱ ማውራትን ግን ጭራሽ አይፈልገውም። ዛሬ አብሮም የተገኘው ጋዜጠኛ ሰይፉ ፋንታሁን ስለመጣ ከልብ እናመሰግናለን። በሚዲያ ለብዙዎች መልካም ነገርን አድርገሃልና ከልብ እናመሰግናለን። አብረህን ስለመጣ ስለተገኘ በ5 እና 10 ሺህ ሜትር ርቀቶች ላይ የዓለማችን ጀግና ነች። በተለይም ደግሞ ዛሬ ስለ መሰረትና እልኋ ብዙ አጫውታችኋለሁኝ። መሲ እዚህ ነው ያለችው። ሪከርድ ሰብራ መሰለኝ አዳራሽ የደረሰችው። መሲን ተቀበሉልኝ እባካችሁ። ኢትዮጵያን ከፍ አድርጋ አስጠርታለች። በትራክና በጎዳና ውድድሮች ላይ ቀዳሚ ሆና መጥታለች። አንድ አጋጣሚ ሕይወቷን በተለየ መልኩ ለውጦታል። እሷ መሰረት ደፋር ነች። አብራን ነው የምትገኘው። መሲ ስለመጣሽ ከልብ እናመሰግናለን።
በቀጣይ ደግሞ እጅግ በጣም መኩሪያችን የሆነው የኢትዮጵያ አየር መንገድ ስራ አስፈጻሚ የሆኑትን አቶ መስፍን ጣሰውን ወደ መድረክ እንጋብዛለን። ይህንን ሙዚቃ ስትሰሙት በርካቶቻችሁ በእርግጠኝነት ብዙ ዓመታት ከሀገር ለወጣችሁ ሁሌም አይናችሁ ለአዲስ አበባ እንደሚመጣ ተስፋ አደርጋለሁ። አቶ መስፍንን ስለመጡ ከልብ እናመሰግናለን። በኢትዮጵያ አይደለም በአፍሪካ ብሎም በዓለም ደረጃ እጅግ በጣም ግዙፍ የሆነ ተቋም እየመሩ ዛሬ ከኛ ጋር ለመገኘት ስለፈቀዱ ከልብ እናመሰግኖታለን። በቀጣይ የምናመራው ወደ ጋሽ መሐሙድ ነው። ጋሽ መሐሙድ ወደ መድረኩ ይመጣሉ። በአዲስ አበባ ዩኒቨርሲቲ ጆርናሊዝም ትምህርት ቤት ውስጥ ከነበሩ መምህራን መካከል የዶክተር አብይ አንድ ነገር ይናገሩ ነበረ። በምድር ላይ በጣም ከባዱ ስራ የስፖርት ጋዜጠኝነት ስራ ነው ይላሉ። ለምንድን ነው ብላችሁ ስትጠይቋቸው 90 ደቂቃ ሰው አብሮት የተመለከተውን ነገር ተመልሶ ቤት ገብቶ ያ ሰውዬን እንዴት ነበር ያየኸው የሚለውን ነገር ነው መልሶ የሚነግረው። በሌሎች ጋዜጠኝነት ዘርፎች ላይ ምንም ነገር ያልታየን ነገር ነው የሚነግረው። ስለዚህ ያየውን ይቀበላል ሰው። ይሄን ግን ያየውን ነው መልሳችሁ የምትነግሩትና ከባድ ነው ነበር ብለው ይነገሩን። ታዲያ ዛሬ እጅግ በጣም ከባድ የሚመስለኝ ጋሽ መሐሙድን ለእናንተ ማስተዋወቅ ነው። ምክንያቱም በጣም ታውቁታላችሁ፣ በጣም ተወዱታላችሁና ጋሽ መሐሙድ አህመድ አብሮን ያለው ከወንበራችሁ ከፍ ብላችሁ ለምታመሰግኑልኝ ስለምትቀበሉት በጣም አመሰግናለሁ። ስለሰጠህን ስላገለገልከን ሁሌም ለመዝናናታችን ዘና ለማለታችን ምክንያት ስለሆነ በተሰጠ ጸጋ ስላገለገልክ በጣም እናመሰግናለን። ፕሮግራማችን በጣም በደመቀ ሁኔታ እያከበርን ነው። ያያችሁት ነው። በጣም እጅግ በጣም ብዙ ሰው ነው ያለው። እንግዲህ ሞልቶ ፈሶ ያለበት ቦታ ነው። እንግዲህ እንደምትመለከቱት እጅግ በጣም ብዙ በተለይም ደግሞ በሀገራችን በኢትዮጵያ የራሳቸውን አሻራ ይጣሉ በስፖርት በሙዚቃው በተለያዩ መድረክ ላይ ያጣናቸው ማናገኛቸው ሚናፍቁን የነበሩ ሰዎች እዚህ መድረክ ላይ መጥተዋል። ከኢትዮጵያ ድረስ የመጡ አርቲስቶች አሉ፣ አትሌቶች አሉ። እነሱን እያየን ከነሱ ጋር ፎቶ እየነሳን ፕሮግራሙ እየተካፈልንበት ያለበት ሁኔታ ነው። ተሸላሚዎቹም በጣም ደስ ይላል። እንኳን ደስ ያላችሁ ያለን ይሄ ፕሮግራማችንን እንግዲህ ለህዝብ ለማድረስ ስፖንሰር የሆነን የኢትዮ ቴሌኮም ቴሌብር ሪሜት ነው። ቴሌብር ሪሜት እንግዲህ ይሄን ፕሮግራም በአማረ በደመቁ እንድናቀ ስፖንሰር አደረገን እያመሰገነ ከሚሰጣቸው አገልግሎት በተጨማሪ እንግዲህ አዲስ አገልግሎት በተለይም ከዚህ ከሰሜን አሜሪካ ብር ወደ ኢትዮጵያ ለመላክ ለምትፈልጉ በጣም በቀላሉ ቴሌብር ሪሜትን ከአፕል ስቶር ወይም ደግሞ ከአንድሮይድ ላይ ዳውንሎድ ታደርጋላችሁ። ዳውንሎድ ስታደርጉ በጣም በሰከንድ ዳውንሎድ የምታደርጉት ከዛ በኋላ ኢትዮጵያ ለምትልኩት ሰው ስልክ ቁጥራችሁ ታስገባላችሁ። $1 ጀምሮ በቀላሉ መላክ የሚቻልበት በተለይም ኦክቶበር 31 ለምትልኩ ደንበኞቻችን እያንዳንዷ በምትልኳት $1 11% ቦነስ ክፍያ እስከ $25,000 ብር መላክ ትችላላችሁ። በተለይም ከ$300 በላይ ለምትልኩ ደርሶ መልስ ነፃ ትኬት ከአዲስ አበባ አሜሪካ የነፃ ትኬት ታገኛላችሁ። ላፕቶፖች፣ ነፃ ላፕቶፖች፣ ዳታዎች፣ የተለያዩ ፓኬጆች በነፃ ነው። ምንም አይነት ክፍያ የለውም። በተለይም ደግሞ ቪዛ ካርድ፣ ማስተር ካርድ ያላችሁ በቀላሉ መጠቀም ትችላላችሁ። እንዳልኳችሁ አፕሊኬሽኑን ከአፕል ስቶር እና ከፕሌይ ስቶር አውርዱና ተጠቀሙበት። የድሉም ተጠቃሚ ይሁኑ። ቴሌብር ሪሜትስ ከትንሽዬ ገጠር መንደር ወጥታ በዓለም አደባባዮች ላይ
ትልቅ መብራት ሆና ማብራት የቻለች ነች። ለኢትዮጵያ ብቻ ሳይሆን ለአፍሪካ ሴት አትሌቶች በዓለማችን ላይ ተምሳሌት መሆን ችላለች። ደራርቱ መሮጥም ብቻ ሳይሆን መምራትንም ታውቅበታለች። የኢትዮጵያ አትሌቲክስ ፌዴሬሽንን ቀጥ አርጋ ጥሩ አርጋ በብዙ መልኩ ለውጣ አሳይታናለች። ደራርቱ ሯጭ ብቻ አይደለችም፣ ብሎም ደግሞ ቀልደኛ፣ ተጫዋች፣ አዛኝ ልብ ያላት ሩህሩህም ጭምር ነች። ደራርቱ ቱሉን በህይወቴ ደራርቱ ቱሉ ብዬ ጠርቻት አላውቅም። ሁሌም ዲር ነው የምለው። አክስቴ ነው የምትመስለኝ። ደራርቱ ቱሉ እባክሽን ወደ መድረክ ነው የለን። በመጀመሪያ እዚህ አዳራሽ ውስጥ የተገኛችሁት ክቡራን እንግዶች እንኳን ሰላም መጣችሁ። ክቡራን ተሸላሚዎችም እንኳን ደስ ያላችሁ። እዚህ ውስጥ ትላልቅ እንግዶች አሉ። ትላልቅ አርቲስቶቻችን ጋሽ መሐሙድ እንኳን ደስ ያለ። የሙዚቃ አባት ብዙዎችን አፍርተሃል። ለዚህ ደግሞ ለሽልማት ስለበቃ እኔም በጣም ደስ ብሎኛል። እንደዚሁም ክቡር አቶ መስፍን የኢትዮጵያ አየር መንገድ ዋና ስራ አስኪያጅ፣ አየር መንገዳችን እንደምታውቁት የአውሮፕላናችን የኢትዮጵያን ባንዲራ ሁሌ ያው አብለብልቦ በየዓለሙን የሚያዳርስ ነውና አንተንም እንኳን ደስ ያለ። ሴፉሻ አንተንም እንኳን ደስ ያለ። ከቀልድም ባሻገር ከሾውም ባሻገር ብዙ ሰብአዊ ጉዳዮችን ሰርተሃል። በተለይ ደግሞ የመቄዶንያ በጣም እናመሰግናለን። መሲ እንኳን አንቺም እንኳን የኢትዮጵያን ባንዲራ አነሳሽ ከፍ አደረግሽ፣ እንኳን አሸነፍሽ። እንደዚሁም ደግሞ ረዳት ኮሚሽነር ስሌ ፕሬዝዳንታችን እና ምክትል ፕሬዝዳንት መሲ አትሌቶቻችን ደግሞ ድጋሜ እንዲያሸንፉ ፈጣሪ ይርዳችሁ ለማለት ወዳለሁ። በአጠቃላይ እዚህ ያላችሁት ትላልቅ አርቲስቶች፣ ክቡራን እንግዶች፣ ትላልቅ አትሌቶች ሁላችሁም እንኳን ደህና መጣችሁ። ዶክተር ጋሻው ፈጣሪ ባርክህ። ከዚህ ከኢምፓክት አዋርድ ባሻገር ታላቁ ሩጫ ባሻገር ለተለያዩ የኤንጂኦዎች ድጋፍ የተደረገ ነውና ድጋፍ ያደረጋችሁትም እንደዚሁ ፈጣሪ ባርካችሁ እና ትላልቅ ጋዜጠኞቻችን ሁላችሁም እዚህ የተገኛችሁት ይሄንን ሩጫውንም ይሄን አዋርድን የምትደግፉት በተለይ ደግሞ ስፖንሰር ያደረጋችሁት ያለ ስፖንሰር የትም አይደረስምና ያለ እናንተ ያለ ጋዜጠኞች ደግሞ ተደራሽነቱ ደራርቱ ቅድም ከትንሽ መንደር መምጣቷን በእናንተ በጋዜጠኞች ነው የታወቁትና በነገራችን ላይ በቆጂ ትልቅ ከተማ ነች ለኔ እና በጣም አመሰግናለሁ። ዶክተር ጋሻው እንደዚሁ ለሁሉም ሽቁጥቁጥ ስለሆነ ሁሉንም ስለሚያከብር ሁሉንም ስለሚወድ ብዙ ጊዜ እኔ ብዙ ነገር እንደሰራው ይናገራል። እንደማንኛውም ሰው ጥቂት ነገር አበርክቼ ሊሆን ይችላል። የሁላችሁም እዚህ ያላችሁት በሙሉ እዚህ አስተዋጽኦ ያላችሁ አበርክቶ አላችሁና ፈጣሪ ባርካችሁ። እዚህ ይሄ ሽልማት የመጀመሪያ እኔና ቴዲ የመጀመሪያ ሽልማት ተሸላሚ ነንና በጣም እናመሰግናለን። ወደፊትም ጠንክረ ስራ በርታና ስራ። ዶክተር ጋሻውን በሐሳብም በጉልበትም በገንዘብም ያገዛችሁ ሁሉ በጣም እናመሰግናለን። በጣም የጣፈጠ ራት በልተናል። እጃችሁ ይባረክ። ሉሲ ሬስቶራንት እናመሰግናለን። ሁላችሁንም እናመሰግናለን። እኔም እዚህ በየአመቱ ምናልባት አምና በጥቃቅን ነገር ቀርቼ ነበረ። ከእንግዲህ ያው ከእናንተ ጋር ሆናለሁ። ሁሉ ጊዜ የምችለውን ወደፊትም አግዛለሁ። ፈጣሪ ሁሉ ኢትዮጵያን ይባርክ። እንደዚሁ ፍቅር፣ አንድነት፣ አብሮነት ይስጥልን። በጣም አመሰግናለሁ። እና ሁሉ ጊዜ ከዚህ ሩጫ ጋር አለሽ። በጣም እናመሰግናለን። ታምሪያለሽ፣ ድምጽሽም ያምራል። እና ታዲያ ሁላችሁም ከመጀመሪያ ጀምሮ ይሄንን ዝግጅት ላይ ያላችሁ ጋዜጠኞች በሙሉ ሁላችሁንም በጣም አመሰግናለሁ። መልካም ምሽት። አመሰግናለሁ። እናመሰግናለን። በቀጥታ የመጀመሪያውን ሽልማት ስነ ስርዓት ነው የምናመራው። የቤተሰብ ሰብ ነው። ለፈጣሪው ጥልቅ ፍቅር አለው። ብቻውን መብላት በጭራሽ አይችልም። ይርበዋል፣ ቀኑ ሙሉ ይውላታል እንጂ አጠገቡ ሰው ከሌለ አይወጣም። ልክ እንደ ስራ ደውሎላችሁ አልበላውም ኑና አባሉኝ እንጂ ብሎ ሊጠራችሁ ይችላል። ቤቱ ሁሌም ሙሉ ነው፣ እንግዳ አይጠፋበትም። በተለይ ባለቤቱ ቪም ልክ እንደሱ ሰው ተወዳለችና ቤታቸው በአራት ልጅና በእንግዳ ሁሌ እንደሞላ ነው። ስለሱ መናገር በጣም ይከብደኝ ይችላል። ረጅም ዓመታትን አብረን ሰርተናል። በሙያ ውስጥ ከትምህርት ቤት እውቀትን ላገኝ እችላለሁኝ። እኔን እንደ ሙያ ግን ከፈጠሩኝ ክሬት ካደረጉኝ መካከል ሜንቶር ካደረጉኝ መካከል ሰይፉ
ለኔ እጅግ በጣም የተለየ ሰው ነው። ምንም ነገር በፊት ከፊቱ በተገኘው ወረቀት ላይ አንድ ነገር ጽፎ ስራን ይጀምራል። በፈጣሪ እታመናለሁ ይላል። ምንም ነገር ይጻፍ፣ ማስታወቂያ ስክሪፕት ይጻፍ፣ ዜና ፕሮግራም ይጻፍ፣ ምንም ነገር ያገኝ ወረቀት ከፊቱ ካስቀመጣችሁትና ብዕር ከሰጣችሁት ዝም ብሎ ሲሞነጫጭር መጀመሪያ ከላይ የሚጽፈው በፈጣሪ እታመናለሁ ብሎ ነው የሚጀምረው። ትወናን እጅግ በጣም ይወዳል፣ ደግሞም ይችልበታል። ፊልም ጀምሮ መጨረስ በጣም ስኬት ነው ወይም ትልቅነት ነው ብሎ በይፈለጋል ፊልም በቃ አቁሞ ቀረ። ቤተ መንግስትን ያቀዋል፣ ቤተ መንግስትን መግባት ችሎበታል። ልክ እንደዛው በተመሳሳይ እስር ቤትም ገብቷል። እሱ ሰይፉ ፋንታሁን ነው። ባለሀብትን ሆነ የዕለት ጉርሻ የሌለውን ሰው ማናገርም ይችልበታል። ሁለቱንም እኩል ያዋራቸዋል። ታዲያ ከእገለሃለው ዛቻን እስከ እንወድሃለን የፍቅር ምስጋና ቃላትን በየጊዜው ሲመጡለት ሁለቱንም አቻችሎ ዝም ብሎ ነገንና አዲስ ስራን ይሰራል። ሲደሰትም ሆነ ሲበሳጭ ሁሌም ቀልድ ከፊቱና ከአፉ ላይ አይጠፋም። ፈገግታው አይጠገብም። አሁን ይህን መቅረብ ነበረበት ከሚሉት ተቺዎች ዛሬ ገና እንግዳ ቀረብክ እስከሚሉት አመስጋኞች ድረስ ሁሉንም ተቀብሏቸው ይኖራል። እሱ የነካው ነገር ሁሉ ይሳካለታል። ሙዚቃ አውጡ ያሸጥላችኋል፣ ፊልም አምጡ እንዲታይ ያደርግላችኋል። አረ ፖለቲከኞችም ለመመረጥ እየመረጡት ነው ያሉት። ለኢንተርቪው እሱ ጋር እየመጡ ነው። ፈጣን ምላሾቹ እንዴት እንደሚመጡለት ሁሌም ግርም ይለኛል። እና እሱ ከቀልዶቹ መካከል 90%ዎቹን አንድ ወዳጄ ነገረኝ፣ አንድ አድማጭ ነገረኝ ብሎ የነገረን ላለፉት 30 ዓመታት የራሱ ቀልዶች ናቸው። ሳያልቁበት ሁሌም ያመርታቸዋል። ከሆሊውድ እስከ መዝናኛ ጋዜጣ፣ ከአዲስ ዜማ የሬዲዮ ፕሮግራም እስከ ታዲያስ አዲስ፣ ከኢቲቪ ሚውዚክ እስከ ሰይፉ ኦን ኢቢኤስ አብሮን የዘለቀ ነው። ኢትዮጵያውያን ሌሎችን የሚረዳ ሰው ስንመለከት ስስ ልብና ፍቅርን እንደምንሰጥ ደግሞ ይህ ሽልማት አንዱ ማሳያም ጭምር ነው። ለሰይፉ 90 ቀናት በፈጀ ማራቶን 1 ቢሊዮን ብር ለመቄዶንያ ማሰባሰብም ችሏል። ሚዲያን እንዲህ መጠቀም መቻል ደስም ነው። ገና ይቀጥላል። እኛ በ1 ቢሊዮኑ ስናደንቀው እስከ 5 ቢሊዮን ብር ድረስን አስቧል። ወደ ቴሌቪዥን ስክሪኖቻችሁ 3 ደቂቃ ስጦች። At this time, please take a moment to watch this beautiful video prepared on behalf of this amazing award recipient, Mr. Seyfu Fantahun, who again is a legendary trailblazer. If you go to your auntie's house, your uncle's house, your grandparents' house, your niece's house, you're going to see him on TV. He has paved the way for so many people, charting a path that hasn't been charted before, while raising money to support various causes and using his gifts in the television and film industry. Thank you so much for being here and congratulations. Seyfu was born on Pagume, September 6, 1976, in Addis Ababa, in the Shiromeda area. He's the first child in his family. Because his parents moved houses often, he spent his early childhood in Piazza until the age of 5. Later, he grew up with his uncle in Lideta, where he studied through the 10th grade. He completed grades 11 and 12 at Haral Junior High School. From a young age, Seyfu developed a love for art and literature, participating in school programs and community events. He was also a host of children's segments on the radio. In 1990, at only 14 years old, he wrote and directed a drama for the annual Red Cross celebration in Harar, which left a strong impression on audiences. Many people predicted that he would become a great actor or comedian. Seeking to follow his dream and to find better opportunities, Seyfu moved from Harar back to Addis Ababa. His first public work was writing for newspapers. In 1993, he contributed an entertainment column to a newspaper called Moget. Later, when Ethiopian television launched the entertainment program 120, he appeared in short dramas and performed alongside well-known figures such as Eganta Nega and Asres Bekele. In December 1997, at the age of 22, Seyfu and his friend Temesgen Afewer and Surafel Woidenu founded their own entertainment newspaper called Hollywood under his publishing and advertising company.
The paper, published bi-weekly, became highly popular and sold in large numbers, running successfully for 6 years. From 2003 to 2006, he worked with Mesnanya newspaper before expanding into broadcasting. From 1998 to 2002, he produced the ETV music program. When FM Addis 97.1 was launched, Seifu became one of its founding producers and presenters. He also created Addis Zema, a radio entertainment program that ran for 9 years, particularly loved for its Saturday evening segment. He later joined Shegar FM 102.1, where he presented Thaddeus Addis for 8 years. In 2017, he co-founded Ethio FM 101.1, where he continues to serve as both station owner and producer of Thaddeus Addis. Seifu has also ventured into film, writing and starring in the popular movie Yeferegal. In addition, he became widely known as the host and producer of Seifu on EBS, a major late-night show broadcast every Sunday evening. Followed by millions, the program will soon celebrate its 12th anniversary. It has become a stage for recognition, introducing artists, athletes, politicians, experts, and various personalities to the public. His unique hosting style, humor, and ability to connect with guests has made many describe him as the Ethiopian David Letterman. Beyond entertainment, Seifu is deeply engaged in philanthropy. Through his program Yesdeg Menged, The Path of Righteousness, he mobilizes support for people in need, especially the sick. Every year, he also donates more than 30 traditional graduation gowns to university graduates from disadvantaged backgrounds. For the past 11 years, he has consistently carried out this initiative. Last year, he broke new ground in charity by organizing a historic fundraising marathon for Macedonia. For 3 months, for 90 consecutive days, without rest, he hosted live YouTube broadcasts through his show, raising more than 1 billion birr from supporters. This remarkable achievement earned him recognition as one of the humanitarians of the year. His YouTube channel, under Seifu on EBS, now has more than 2 million subscribers. Away from the spotlight, Seifu is a devoted husband and father. He's married and blessed with 4 children, balancing his demanding career with his role as a family man. From hosting school talent shows to writing in newspapers to owning his own radio station and producing one of the country's most popular television shows, Seifu Fantahun is a true media pioneer. Through countless trials, he has become a true role model and symbol of success in Ethiopian entertainment media. In recognition of Mr. Seifu's influential role in media, his exceptional philanthropic contributions, and steadfast commitment to building an informed citizenry, is presented with the African Impact Award on this 12th day of October 2025. አሸናፊው ሰይፉ ፋንታሁን ጭብጨባችሁ ግን ያንሳል፣ በጣም ያንሳል፣ በጣም ያንሳል ጭብጨባችሁ። ብዙዎችን ከፍ ሲያደርግ እሱ ግን ራሱን ማምጣትና በሽልማቶች ላይ መገኘትን አይፈልግም። ታዲያ ዛሬ እናንተን አክብሮ እኛን አክብሮ እዚህ ስለተገኘና ይህንን ሽልማት ለመቀበል ስለፈቀደ ከልብ እናመሰግናለን። ለበርካታ የዩኒቨርሲቲ ተማሪዎች በዩኒቨርሲቲ የምረቃቸው ቀን ላይ ሱፍ ለብሰው እንዲገኙ በየዓመቱ በሰይፉ ኦኒቤስ ስም 30 እና 40 ሱፎችን ሲሰጥ ቆይቷል። በዓል በመጣ ቁጥር በየቤቱ ነገሮች እንዳይጎሉ ከስፖንሰሮቹ የቀነሰ ድጋፎችን ሲያደርግ ቆይቷል። ዶሮውም እስከ በሬ ድረስ ተሸልሟል። በመቄዶንያ ብቻ ሳይሆን በነ ሙዳይ መሰረት ሁማኒታሪያን በየቦታዎቹ ላይ በመገኘት ብዙ ነገሮችን ሲያደርግ ቆይቷል። ለተደረገለት ነገር እሱ እንዳደረገው እንዲወራና ሚዲያ ላይ ስለሌሎች እንጂ ስለኔ አታውሩ ነበር ሁሌም የሚልን። ዛሬ ግን አጋጣሚውን አገኘንና በደንብ አወራን። በሚገርምናችሁ ሁኔታ ዛሬ
የታደሰ አዲስ ባልደረቦች ሁላችንም ለሱ ክብርን ጭምር ለመስጠት እዚህ ነው ያለነው። ሰመረ ባሪያው፣ ጸገነት ይልማ ሁላችንም አለን። ሁላችሁንም ከልብ እናመሰግናለን። ዶክተር ጋሻው ሽልማቶችም ልባክዎትን። And now, on behalf of Washington, D.C. Government of District Columbia, they present a certificate of appreciation presented by Representative Oye. And this next award is presented from the state of Maryland, from the governor of the state of Maryland to Seifo Fantahun for the African Impact Award. And ይህ መልክ ከስቴት ኦፍ ሜሪላንድ ገቨርነር ኦፍ ስቴት ኦፍ ሜሪላንድ ነው፣ ከገቨርነሩ ነው። በአቶ አቅጅራው በኩል ሽልማቱን ሰይፉ ይቀበልልናል። And the next award presented by the mayor and members of the city council of the city of Alexandria, Virginia. ይህን ሽልማት ደግሞ አብርሃም ወልዴና አቶ ገብረ ኢየሱስ በጋራ እንዲሰጡት እንጠይቃለን። ዶክተር ጋሻው ሌላም ሽልማት መጥቷል ከኢትዮ ቴሌኮም። እኛም ማናቀውም ታሽጎ ነው የመጣው ከአዲስ አበባ ድረስ። ኢትዮ ቴሌኮም ከልብ እናመሰግናለን። ፍሪ ዋይፋይ ነው። ኦ እዚህ ስትጠቀምበት ነው፣ እዛም ስትሄድ ነው። ለሁለቱም ነው። እሺ ማይኩን ሰጠዋለሁ ለሰይፉ። ዋው ናስኪ እኔ ፕሮግራም እንግዲህ ላለፉት 30 ዓመታት በጋዜጣ በሬዲዮ በቲቪ ስሰራ እውነቱን ለመናገር እኔን ማዕከል ያደረገ ነገር ላይ መገኘት አልቻልኩም ነበርና ትንሽ ነርቨስ ያደርጋልና አንዴ ብጮህ ውይ እንዲወጣ ነው። በጣም ነው የምታምሩት። እግዚአብሔር የተመሰገነ ይሁን። መጀመሪያ ክብር ለእርሱ ይሁን። አመስግኑልኝ ፈጣሪ። በጣም አመሰግናለሁ። ክብሩን እሱ ይውሰድ። በነገራችን ላይ ወደዚህ ምድር ስንመጣ ምንም የኛ የምንለው የምንኮራበት ነገር የለንም። ሁሉን እግዚአብሔር ስለፈቀደ ነውና የምናደርገው። ክብር ለእግዚአብሔር ይሁን። እኛ ሰፈር የሀብታም ለቅሶ በተለይ አሁን ፉክክር ነውና ድል ያለ ድግስ ነው እና ሰውየው በሉ ጠጡና ብድግ ብለው እንዲህማ ከተበላ ይለቀሳሉ። እንዲህ ከበላችሁ ለምንድን ነው ሞቅ አድርጋችሁ ማታጨበጭቡላቸው? በእናታችሁ የተሰጠኝ 5 ደቂቃ ነው የታረኩት። ነርቨስ ሆኛለሁ። ወየው ውይ እሺ ምናልባት እንዳረሳ ማመሰግናቸውን ሰዎች የተወሰነ ነገር ለመጻፍ ሞክሬ ያለውና በመጀመሪያ እንግዲህ ሁሉ ጊዜ ባለ ጊዜ ለሆነው ሁሉም ማድረግ ለሚችለው ለልዑል እግዚአብሔር ምስጋናን አቀርባለሁ። ትላንት በሱስ ህይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ ያው እንግዲህ ሁላችሁንም
እዚህ ያላችሁትን አመሰግናለሁ። ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ በዓላችን ያከበርነው። እንኳን ለዚህ ቀን አበቃሽ 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ነው ያፈራ ነው። 5ኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ ያው እንግዲህ በሬዲዮ በቲቪ ሳጠፋ እየመከራችሁ ላሳደጋችሁኝ መላው ኢትዮጵያውያን ምስጋናዬ ይድረሳችሁ። የኔ ዋና ዓላማ እውነቱን ለመናገር የቲቪም የሬዲዮም ፕሮግራም ስንሰራ ዋናው ዓላማ ህዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል አይን ለማየት መሞከር ነው። ጥንካሬም ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትህትና ጠይቃለሁ እባካችሁ። ከዛ ውጭ እንግዲህ በኔ ህይወት ውስጥ የተለየ ቦታ ያላቸው ጋሽ አማራ አረጋዊ ወደፊት ታሪኩን ትሰሙታላችሁ። አበበ ፈለቀ፣ ተመስገን አፈወርቅ፣ ኢቢኤስ፣ ሸገር ሬዲዮ እያልኩ በቀጥል ሊነጋ ይችላልና እስካሁን ያልጠራዋችሁ በኔ ህይወት ውስጥ የራሳችሁን ጠጠር የወረወራችሁ በአጠቃላይ በያላችሁበት ሆናችሁ ክበሩልኝ፣ ከፍ በሉልኝ። ከዛ ውጭ እንግዲህ ሰይፉ በኢቢኤስም ሆነ የሬዲዮ ፕሮግራሞቹ ሲሰራ ከጀርባ ፕሮዳክሽን ክሩ አለ። ብዙ ያው ታውቁታላችሁ የቴሌቪዥን ፕሮግራም አዘጋጆች ከእንግዳ ጥያቄ ጀምሮ የምታማክሩኝ፣ ቀልድ የምትጽፉ፣ የምታዋጡ ካሜራ ባለሙያዎች በአጠቃላይ ከጀርባ የሆናችሁ ሰይፉ በኢቢኤስንም ታዲያስ አዲስንም ለመስራት ከኔ ጋር ደፋ ቀና የምትሉት ይህ ስጦታ ይህ ሽልማት የኔ ብቻ ሳይሆን የእናንተም ነው። አመስግኑልኝ። በጣም ብዙ ናቸው። ከዛ ውጭ እንግዲህ ምናልባት መቄዶንያን የተመለከተ አንድ ነገር ብዬ ላጠናቅ። መቄዶንያን ለማገዝ ባደረግነው ጥረት ገንዘባችሁን የሰጣችሁ መታችሁም እዛ ስቱዲዮ ላደራችሁ የኪነ ጥበብ ሰዎች ይህ ሽልማት የሰጪውም ፕሮግራሙ ላይ ቁጭ ብለው ገንዘቡንም የተቀበሉት የኪነ ጥበብ ሰዎች ናቸው። እኛ ምክንያት ነን፣ በተለይ እኔ ምክንያት ነኝና በአጠቃላይ መቄዶንያን በተመለከተ በ3 ወር ውስጥ ለተሰበሰበው 1 ቢሊዮን ብር ለነዛ አረጋውያንና የአእምሮ ህሙማን መርጃ ማዕከል የሚውል ነውና ይህን ላደረጋችሁ በአጠቃላይ ይህ ክብር የእናንተ ነው የኔ አይደለም ለማለት ያህል ነው። በእናታችሁ አመስግኗቸው በጣም። ከዛ ውጭ እንግዲህ መቄዶንያ በተለይ የክብር ዶክተር ቢኒያምን በተመለከተ እዚህ ሽልማት ላይ እንዲገኝ ጥሪ ቀርቦለት ግን ከ30 ደቂቃ በላይ ተቀምጦ መንቀሳቀስ ስለማይችል እዚህ ቦታ ላይ አልተገኘም። የቢኒ መታመም የመቄዶንያ አጠቃላይ መታመም ነው። በአዲስ አበባ ላይ ብቻ ከ10 ሺህ በላይ አረጋውያን የአእምሮ ህሙማንን ሰብስቦ የሚያኖር የሁላችንንም ጭንቀት የሚጨነቅ ሰው ነው። ይህ የዛሬው ሽልማት ፊት ለፊታችሁ ነው የምነግራችሁ። በቃ ሙሉ ለሙሉ መታሰቢያነቱ ለሱ እንዲሆን አበርክቻለሁ። ለክብር ዶክተር ቢኒያም እድሜ ከጤና ይስጥ። በቅርቡም እንግዲህ መቄዶንያ በራሱ ዩቲዩብ ቻናል ገቢ ማሰባሰቡን ስራ ይቀጥላል እና ሁላችሁም እንደተለመደው እጃችሁን በመዘርጋት መታችሁ ፕሮግራሙን በመሳተፍ እንድትሳተፉ ጥሬን አቀርባለሁ። የጽድቅ ስራ ሰርተን ሰይጣንን ለማሳፈር እናብር የሚል መልእክት አለኝ ዛሬ ባካችሁ ለመቄዶንያ። እንግዲህ ካሁን በኋላ ምን ትመኛለህ ካላችሁኝ በአጠቃላይ በዓለምም በዚህም ሀገር ላይ ቦታ የተለዋወጡ ነገሮች አሉ። ኑሮና ሰው እንዲከበር ኑሮ እንዲረክስ
የሚያደርግልን ቀን ይምጣ ባካችሁ። በዚህ ሰው ይከበር፣ ኑሮ ይርከስ። ከዛ ውጭ እንግዲህ ፈጣሪ ኢትዮጵያና መላውን ዓለም ይባርክ። እዚህ አሜሪካን የመጣሁት መጀመሪያ የዛሬ 20 ዓመት ነው። ስመጣ ብዙ ኃይል አለ፣ ጉልበት አለ፣ ግን የምር በቃ የማበር ላይ ችግር አለ። አሁን ልክ እንደ ቻይኒዝ እንደ ሌሎቹም ዘሮች አንድ ላይ ብንሆን ብዙ ድምፅ መሆን ትችላላችሁ፣ አገር መቀየር ትችላላችሁ ብዬ አስባለሁ። ልዩነታችን ወደ ጎን በመተው በፍቅር በአንድነት ወደፊት የሚል መልእክት አለ ለእናንተ እዚህ ላላችሁ ኢትዮጵያውያን በአጠቃላይ። ወዳችኋለሁ፣ ኑሩልኝ። በጣም ነው የማመሰግነው ስለተደረገው ነገር ሁሉ ከልብ ነው የማመሰግነው። እግዚአብሔር ይስጣችሁ። መልካም ምሽት። ታዲያ አመሰግናለሁ። እኛም ከልብ እናመሰግናለን። የ2025 አሸናፊ ሰይፉ ፋንታሁን ከልብ እናመሰግናለን። በውጭ ለሚኖሩ ወገኖች አገር ቤት ላለ ወዳጅ ዘመድ ገንዘብ በነፃ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት። ነዋሪነቱ የት ነው? አሜሪካ፣ ካናዳ፣ እስራኤል፣ ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤምሬትስ፣ ዩናይትድ ኪንግደም፣ ደቡብ አፍሪካ፣ ጣሊያን ወይም ስዊድን። እርስዎ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ ለተቀባዩ እጅ ይደርሳል። ቴሌብር ሬሚት። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። Congratulations again to all the winners of the Grand African Run. And tonight we will be now hearing from our second awardee of the night. We want to take a moment to introduce her. And this is someone who, again, ran on a global stage, who made history representing for not just the country, but the continent. We are so proud of this amazing world champion athlete, and that is Meseret Defar. Everyone clap it up for Meseret Defar, everybody. ሁሉ ነገር ባልተመቻቸበት አድሎ ባለበት የስፖርት ዘርፍ ላይ እልህና ጠንካራ ሰራተኝነትን የወለዳት ልጅ መሰረት ደፋር ተሸንፋ ውጤት ቀንሶባት ያሰበችውን ሪከርድ ታይም ማምጣት አቅቷት ከውጭ ስትመለስ ቀጥታ ከቦሌ እንጦጦ ተራራ ላይ ነው የምታገኘው። ይሄ በጣም አስገራሚ ነው። ብዙዎች ካሸነፉና ስኬትን ካገኙ በኋላ ደግሞ ጠዋት ማለዳ 10 ሰዓት ላይ ያንን የሚጣፍጥ እንቅልፍ ትቶ ተነስቶ ዳግም ቱታ ለብሶ ወደ ጫካ መሄድ ለብዙዎች አስቸጋሪ ነው። መሰረት ግን ያንን ከሁለት አስርት ዓመታት በላይ ደጋግማ ማድረግ ችላለች። የክብር ዜግነትን ከግሪክ ያገኘችበት የአቴንስ ኦሎምፒክ ብዙ ጊዜ ነገሮችን አስገራሚ ያረጋቸዋል። በዛ ውድድር ላይ በ5000 ወርቅ ያመጣችበት የአቴንስ ውድድር ላይ አልተመረጠችም ነበር። አትሄድምም ነበር። እስከ መጨረሻው ደቂቃም አታውቅም ነበር። ግን ድንገት የተፈጠረ ሜስ ታሪኩ ረጅም ስለነበረ መሰረት ደፋርን ወደፊት አመጣት። በዛ ውድድር ላይ እንደማትሄድ ተደርጎ የነበረው ስለማትችል አልነበረም። ግን ኢትዮጵያና የስፖርት አስተዳደር ችግራችን ሁሌም ብዙ ትልልቅ አትሌቶችን እንድናጣ ያደረገን ስለነበር ነው። ከዛ በፊት በጃማይካ ውድድር ላይም ተመሳሳይ ነገር ተደርጎባታል። ተስፋ ግን አልቆረጠችም። መሰረት እንደነገርኳችሁ እልህኛ ነች። መሲ እንኳን ደስ አለሽ። የማለዳ ብርድ፣ የቀን ፀሐይ ያልበገራት፣ ጉዳትና ህመም ጥርሷን የሚያስነክሷት አሸናፊ ለመሆን ደጋግማ ልምምድን የምትሰራ በተለይም በዛ የቤጂንግ ውድድር ላይ ታስታውሱታላችሁ። ጉዳት ነበራት፣ ህመም ነበራት። ግን ለኢትዮጵያ
በኦሎምፒክ ሁለተኛ ወርቄን ማምጣት አለብኝ የሚለውን ነገር ይዛ ትሰራ ነበር። ግን ጉዳት አስቸገራት። አትሌቲክስ ከሚገርማችሁ ነገር በጣም ከባድ ጉዳት ያለበት ውድድር ነው። እናም ያንን ውድድር አሸነፈችና ወርቅን አመጣች። ወርቅን ስታመጣ ግን ወርቅን ለማምጣቷ አንድ ሚስጥር ነበራትና ከወደ ደረቷ አስጠግታ ያዘቻትን የጌታ እናትን ምስል ከፍ አድርጋ አሳየችን። መስየና እናመሰግናለን። የ2025 አሸናፊ መሰረት ደፋር እነሆ ቪዲዮዎቿ። After Mesret Defar won the gold medal in the 5,000 meters at the 2013 World Athletics Championships in Moscow, a journalist asked her a question: "What do you long for now?" Her answer was short: "To sleep as much as I want." Mesret Defar, a symbol of hard work and perseverance, was born in Addis Ababa, Asko neighborhood, on November 19, 1983. Her family had 6 children, 4 girls and 2 boys. Among them, Mesret was the one who fell in love with running and later lifted her country's name on the global stage. As a child, when her father went to work, she would escort him and then run back home. Her father used to say she would become like a baby killer, while her mother urged her to focus on her education. But her passion was running. She began running competitively in school at Fewetari Hector George's Primary School and later at Mednalem Secondary School. When she won the race for her school, she caught the eye of scouts from the Commercial Bank of Ethiopia Sports Club and was recruited. In 1998, she joined the club with a salary of 250 birr, which was not enough to buy proper running shoes or food suited for an athlete. But driven by the dream of changing her struggling family's life and her passion for running, she endured sleepless nights and worked hard. Soon, she began to see results. Mesret first became known internationally in 1999 at the World Youth Championships in Poland, where at age 15, she won silver in the 3,000 meters. In the same year, at the World Youth Championships in Chile, she added another silver in the 5,000 meters. She proved herself a rising star by winning both the 3,000 and 5,000 meters. The following year, she continued her success at the All Africa Games in Abuja, Nigeria, winning the 5,000 meters. But the defining moment came at the 2004 Athens Olympics, where, though not a first-choice athlete, but a replacement, the 19-year-old Mesret Defar stunned the world by winning gold in the 5,000 meters with a time of 14 minutes and 45 seconds. This victory gave Ethiopia an Olympic gold medal. She repeated her Olympic success at the 2012 London Games, again winning gold in the 5,000 meters. After that victory, she held up an image of the Virgin Mary, which became an iconic moment and a source of inspiration in Christian communities worldwide. At the Beijing 2008 Olympics, she had won silver in the same event. In the World Championships, Mesret has collected 5 medals in the 5,000 meters, 2 golds in Moscow, Osaka, 1 silver in Helsinki, and 2 bronze in Daegu and Berlin. Each time she raised Ethiopia's national flag on the world stage. Her dominance extended beyond the 5,000 meters. In the 3,000 meters, especially at the World Indoor Championships, she won a total of 7 medals, 4 gold, 2 silver, and 1 bronze. In 2006 and 2007, she set the 5,000 meters world records in New York and Oslo, records that lasted 3 years. In 2007, she broke the indoor 3,000 meters world record in Stuttgart, Germany. That same year, she ran the 2-mile in Brussels in 8 minutes 58 seconds, becoming the first woman to finish under 9 minutes. For 2 decades, Mesret dominated the track. She competed in 183 races and won 161 of them. She credits her success first to God and then to her husband, Tewodros Heilu.
They met when she was working with the bank's athletics club and he was a football player for the same bank. He supported her from the beginning, later becoming her coach and playing a key role in her victories. Together, they have 3 children of their own and also raised 2 more. Mesret has also received wide recognition. In 2007, she was named World Athlete of the Year by the International Association of Athletics Federation, IAAF. Gonda University awarded her an honorary doctorate and she served as the UNFPA Goodwill Ambassador. Even today, Mesret Defar lives a sleepless life, now serving as Vice President of the Ethiopian Athletics Federation, dedicating herself to developing new generations of successful athletes. Her sleep story carries a message. For Mesret, sleepless nights were the price of success. In acknowledgement of Mesret's extraordinary achievements in athletics, her profound impact on the international sporting community, and her inspiring role as a model for aspiring athletes worldwide, she is presented with the African Impact Award on this 12th day of October 2025. የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚደንት የዓለምና የኦሎምፒክ አሸናፊ ጀግናው አትሌት መሰረት ደፋር የዘንድሮ አሸናፊ ነችና ከልብ እናመሰግናለን። ይህንን ሽልማት የሚሰጡልን ደግሞ የታውሳ ዩኒቨርሲቲ ፕሮፌሰሩ ዶክተር ጋሻውን እንዲሁም ከኢትዮ ቴሌኮም እነ አቶ ብሩክንና አቶ መሳይን ወደ መድረክ ጋብዛለሁ። ይህን ሽልማት በማበርከታችሁ በራሱ እድለኞች ናችሁ። At this time, we're welcoming Dr. Gasha to the stage, as well as Ethio Telecom Ato Bruk and Ato Masai. Please join us in welcoming them to the stage. መሰረት በአትሌቲክስ ውስጥ ባሳለፈችባቸው ወቅቶች ሁሉ እጅግ በጣም ይቆጫት የነበሩት ነገሮች የተስተካከለ የስፖርት አስተዳደር አለመኖር ነበረ። አሁን ተራውን ይዘዋለች፣ ምክትል ፕሬዚደንት ሆናለች። ቀጣይ ብዙ የቤት ስራዎች ይጠብቁሻል። አሁን ተወዳጇን በወርቅ ያጌጠችዋን በእሳት ተፈትና ያለፈችዋን መሰረት ደፋርን ወደ መድረክ ጠራለሁ። ቀጣዩ ሽልማት ከዋሽንግተን ዲሲ ሜየር ኦፊስ። ስለዚህ ኢትዮ ቴሌኮሞችን ከልብ ላመስግንና በጣም እናመሰግናለን። አልዘነጋሁትም፣ አፑን ዳውንሎድ ያደርጋሉ። And at this time, we'd now like to welcome Representative Oye back to the stage for this presentation. Presenting on behalf of the government of the District of Columbia, Certificate of Appreciation. In recognition of your extraordinary athletic accomplishments as the women's 3,000 meter and 5,000 meter world record holder, for your enduring impact on global athletics, and for being a role model and inspiration to aspiring athletes in the District of Columbia and around the world. Congratulations. Thank you, Representative Oye. የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ነው። አሁን ደግሞ ስለሺ ስህን በዓለምና በኦሎምፒክ ውድድሮች ላይ ደግሞ የኢትዮጵያ ጀግና በአጋጣሚ አሁን መድረክ ላይ የምትመለከቷቸው የወቅቱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንትና ምክትል ፕሬዚደንት ነው ማለት ነው። በፊት የምናውቃቸው በአረንጓዴ ቢጫ ቀዩ ባንዲራ የኢትዮጵያ ብሔራዊ ቡድን ወክለው ለመሮጥ ሄዱ ነው። አሁን ደግሞ ቡድኑን እየመሩ
ከፊት ይሄዳሉ ማለት ነው። ብዙ አደራ አለባችሁ፣ ብዙ የቤት ስራ። And for the next award, the County Executive of Montgomery County, Maryland, presents an award certificate to athlete Meseret Defar. All right, and for the next one, the State of Maryland, the government of the State of Maryland presents to Meseret Defar the African Impact Award. Be it known that on behalf of the citizens of this state, in recognition of all that sincerest congratulations are offered to Meseret Defar. ይህ መልእክት ከስቴት ኦፍ ሜሪላንድ ገቨርነር ነው። And the final award today presented is from the mayor and the members of the city council of the city of Alexandria, Virginia. እንግዲህ ሴፎ የጮኸ እኔ ምን እንደምል አላቅም። እሺ እንግዲህ እንደምን አመሻችሁ የተከበራችሁ ውድ እንግዶች። እንግዲህ ዛሬ ከፊታችሁ ቆሜ ለዚህ ለትልቅ ሽልማት ላበቃኝ ቸሩ እግዚአብሔር ትልቅ ምስጋናዬን አቀርባለሁ። በመቀጠልም እንግዲህ ይሄንን ትልቅ እውቅና የሰጠኝን የአፍሪካ ኢምፓክት አዋርድ አዘጋጆችን እጅግ አድርጌ አመሰግናለሁ። በተጨማሪም እንግዲህ የሜሪላንድ ግዛት ኮመንዌልስ ኦፍ ቨርጂኒያን እና የዋሽንግተን ከንቲባን ጽሕፈት ቤት እጅግ አድርጌ አመሰግናለሁ። እንግዲህ እኔ የኔ ሩጫ ታሪክ የጀመረው በ1999 ነው። ዛሬ በዚህ ላይ ስመለከተው በጣም ለራሴም በጣም ውስጤን ነው የነካኝ። እንግዲህ የመጀመሪያ ውድድሬን ያረኩት በ15 ዓመቴ ነበር። እንደተነገረው እንግዲህ በጣም በብዙ ውጣ ውረዶች ውስጥ አልፌ ዛሬ የደረስኩበት ደረጃ ደርሻለሁ። እንግዲህ ለዚህ ሁሉ ተምሳሌታችን እንግዲህ በመካከላችን ትልቋ ደራርቱ ቱሉ ትገኛለች። እኔም እኔ ሩጫ የጀመርኩት የመጀመሪያ ባርሴሎና ውድድርን ካየው በኋላ ነው። በተለይ አባቴ ብትሮጪ እንዳበበ ቢቂላ የሰፈር ስሜ ደራርቱ ነበር የሚባለውና ትልቋ ተምሳሌታችን ለኔ ብቻ ሳይሆን ለኢትዮጵያን ሴቶች ብቻ ሳይሆን ለአፍሪካም ተምሳሌት የሆነችውን ደራርቱ ቱሉ በማከላችንም ስለተገኘሽ እጅግ አርጌ አመሰግናለሁ። በመቀጠል እንግዲህ በዛሬው ዕለት አብሬ የተሸለምኳቸው እነሴፉ በተለይ ደግሞ በጣም ከሁሉም ያስደሰተኝ የመጨረሻው 4 ነው 5 ሰዎች ስንወጣ የጋሽ ማህሙድ አህመድን ፎቶ ሳይ ለኔ በጣም ትልቅ ኩራት ነው የተሰማኝ። ትልቅም እድልና ትልቅ ክብር ነው ከርሶ ጋር በመሸለሜ በጣም አርጌ አመሰግናለሁ። የአየር መንገዳችንንም አብሬ በመሸለሜ በጣም ትልቁና ግዙፉ አየር መንገዳችን ጋር በመሸለፌ በጣም ተደስቻለሁ። እንግዲህ በመጨረሻ ማስተላልፈው በተለይ ለወጣትና ለታዳጊ አትሌቶች እንዲሁም ደግሞ በተለያየ ሙያ ዘርፍ ላይ ተሰማርተው ለሚገኙ ወጣቶች መጠንከር፣ መስራት፣ በጽናት መገኘት ለትልቅ ሽልማት እንደሚያበቃና ትልቅ ቦታ እንደሚያደርስ መልእክቴን ማስተላለፍ ፈልጋለሁ። አመሰግናለሁ። በጣም እናመሰግናለን። መሰረት ደፋርን ባካችሁ በክብር ወደ ቦታዋ ላይ እንድትሸኙልኝ ጋብዛለሁ። በተለያዩ የዓለም መድረኮች ላይ እኛንና ሀገራችንን አድምቃናለችና እኛ ደግሞ ዛሬ እናደምቃታለን በተራችን። እጅግ በጣም እናመሰግናለን መሲም። አሁን የምናመራው ለዛሬው ትልቁ ተሸላሚያችን ለጋሽ ማህሙድ ሰርፕራይዝ እንዲሆን እሷም ራሷ አረ እጅግ ግዙፍ ነች፣ አረ ትልቅ ነች። በኢትዮጵያ ሙዚቃ ውስጥ ያላት ድርሻ ሊነገር የማይችል ነው። ኮኩ ሰብስቤ መሀላችን ነው ያለችው። እባካችሁ ለኮኩ ሰብስቤ በመጀመሪያ
መሐሙድዬ አንተን በማየቴ ይሄን ዘፈን ላንተ ለሰይፉ ለሌሎቹም ተሸላሚዎች በሙሉ አንድ ዘፈን ለእንግዶቹም ጭምር እጋብዛለሁ እና ለዚህ ክብር ሁሉም ስለበቃ በጣም ኩራትና ደስታ ይሰማኛል ለአዘጋጆቹም እንደዚሁም ደግሞ እናንተ መታችሁ ሁላችንም መተን እዚህ አብረን ስለተቀመጠን ይሄን ክብር ስላየን አመሰግናለሁ እና ጎን ልቀመጥ ማሚዬ maybe አብረን ከዘፈንስ
ክብራትና ክብራት ዝግጅቱን እንዴት የተመለከታችሁት ነው? እጅግ በጣም ደስ የሚል ፕሮግራም እየተከታተላችሁ እንደሆነ በጣም እርግጠኛ ነን። እንደምትመለከቱት በሀገራችን በኢትዮጵያ የራሳቸውን አሻራ የጣሉ በስፖርት፣ በሙዚቃ፣ በተለያዩ ሙያ ውስጥ ያሉ ኢትዮጵያኖች እዚህ ቦታ ላይ ተገኝተዋል። ከኢትዮጵያ የመጡ አሉ፣ ከአውሮፓ የመጡ አሉ፣ ከተለያየ ስቴት እዚህ ቦታ ላይ ተገኝተው ይህን ፕሮግራም እያደመቁት ነው ያለው። እኛም በተቻለ መጠን ደግሞ ለተመልካቾቻችን እዚህ ቦታ ላይ ላልተገኛችሁ ደግሞ ለእናንተ ለማድረስ ደፋ ቀና እያልን ነው። ግን ይህን ፕሮግራም እንድናደርስ በአማረ መልኩ እንድንሰራው ስፖንሰር የሆነን የኢትዮ ቴሌብር ሪሜት ነው። ቴሌብር ሪሜት አዲስ አፕሊኬሽን ነው። ቀልጣፋና አስተማማኝ የገንዘብ መላኪያ አፕሊኬሽን ነው። አፕሊኬሽኑን ከአንድሮይድ ከአፕል ስቶር በቀላሉ ማውረድ ትችላላችሁ። ካወረዳችሁ በኋላ ኢትዮጵያ መላክ ስትፈልጉ የኢትዮጵያን ስልክ ቁጥር ታስገባላችሁ። ኢሚዲየትሊ በሰኮንድ ውስጥ ነው ብሩ የሚገባው። በተለይም ኦክቶበር 31 ብር ለምትልኩ ለእያንዳንዷ ለምትልኳት $1 11% ቦነስ ከ300 ብር በላይ መላክ ለምትፈልጉ ከፈለጋችሁ ከላካችሁ ነፃ የኢትዮጵያ አየር መንገድ ነፃ ትኬት ተዘጋጅቶላችኋል። ዲስ ላፕቶፖች፣ ዳታ ብዙ አገልግሎት ስላሉ ስትልኩ ምንም አይነት ክፍያ የለውም። የቴሌብር ሪሜትን አፕሊኬሽኑን ዳውንሎድ አድርጉ። ዳውንሎድ ካደረጋችኋል በቀላሉ መላክ ትችላላችሁ። ቴሌብር ሪሜት ይህን ፕሮግራም እንድናሳካ ስፖንሰር ስላደረጋችሁን እጅግ አድርገን እናመሰግናለን። ቀጣይ አሸናፊያችን አብረውን ስለተገኙ ደስ ያሰኙን ብዙ ኃላፊነትና ግዙፍ ተቋምን እየመሩ እናንተ ካላችሁኝማ መጣለሁ ብለው አብረውን የተገኙት አቶ መስፍንን ከልብ እናመሰግናለን። ይገርማችኋል ልጅ ሳሉ በመንደራቸው የተሻለ ኑሮ ይኖሩ የነበሩት መምህራኖች ነበሩ። እንደ ዛሬው አይደለም። መምህራኖች በጣም የተከበሩ በማህበረሰቡ የተወደዱ ደሞዛቸው ትልቅ የሆኑ ነበሩና መምህር መሆን ተመኙ። ታዲያ ከፍ አሉና ነገር ሲገባቸው ለምን ዘመናዊ ግብርና አልማርም? ምክንያቱም ካደጉበት አካባቢ ካለው የግብርና ህይወት መለወጥ የሚችልበትን ነገር አሰቡና ኖ ዘመናዊ ግብርና በማር ኢትዮጵያን፣ ሀገሬን፣ ቤተሰቦቼን መለወጥ እሻለሁ ብለውም ወደ ሀለማያ ዩኒቨርሲቲ አመሩ። ታዲያ ወደ ሀለማያ ዩኒቨርሲቲ ሲያመሩ ዘመናዊ ግብርናን ጥበብን ፈልገዋት ነበር የሄዱት። ግን ሃይስኩል ተማሪ ያሉ በወሰዱት የማትሪክ ፈተና ሁሉንም ኤ ነበር ያመጡት ለጋሽ መስፍን። ታዲያ ሀለማያ ዩኒቨርሲቲ ግብርና ለመማር ቢገቡም ያንተ ዕጣ ክፍል ግን ደመናን በግዙፍ ወፍ ማረስ እንጂ መሬትን ማረስ አይደለም ተባሉና ብቃታቸው በጣም ያስደመማቸው የሀለማያ ዩኒቨርሲቲ ፕሮፌሰሮች ኖ አንተ ኢንጂነሪንግ ወይ ሜዲካል ለመማር ያለብህ አሏቸው። እናም ወደ አዲስ አበባ ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግን ተቀላቀሉ። በኤሌክትሪካል ኢንጂነሪንግ የአዲስ አበባ ዩኒቨርሲቲን ወርቅ ወስደው ተመረቁ። በአውሮፕላን ዘርፍ ብዙዎች የሚያናድዳችሁ ነገር ምንድን ነው? እኔ የኔ ልንገራችሁ። ድሌይ በጣም ነው የሚያናድደኝ። አውሮፕላን ሲዘገይ 10 ሰዓት ተብላችሁ እስከ ከሰዓት ተቀመጡ ስትባሉ አንዳንድ እዚህ ሀገር ማደርም አለ። አለም ደግሞ 3 ተርሚናሎችን ትቀይራላችሁ። ቀጥታ ከሚኒሶታ ዲሲ ለመምጣት ቬጋስ፣ አትላንታ ምናምን አሽከርክረው ሊያመጣችሁ ይችላሉ። ግን በዩኒቨርሲቲ ደረጃ በጀት ሲዘገይ ያስባችሁ ታውቃላችሁ? ወደ መጀመሪያው ዕጣ ክፍላቸው ሊመለሱ የአዲስ አበባ ዩኒቨርሲቲ መምህር ሊሆኑ ብለው አዲስ አበባ ዩኒቨርሲቲ በጀት ዘገየበት። እናም ወደ ትራንስፖርት እና ሎጂስቲክ ኮሚኒኬሽን መሄድ ነበረባቸው። ያ ዕጣ ክፍላቸው ደግሞ በፈተናው ላይ ትልቅ ውጤት አመጡ። እንደለመዱት ኢትዮጵያ አየር መንገድ ገቡ። ላለፉት 4 ዓመታት ኢትዮጵያ አየር መንገድን በታማኝነትና በታታሪነት ማገለገሉ ጋሽ መስፍን፣ ኢንጂነር መስፍን አረ ሞቅ ያለ ባካችሁን የሞራል ድጋፍ እንድታረጉልኝ እጠብቃለሁ። ይህ የአይናችን ማረፊያ የባዕድ አገር መኩሪያችን የሆነው የኢትዮጵያ አየር መንገድን ባለድራ ተረክበው ደግሞ ከፍታውን ሳይለቅ ለማብረር ለመጓዝ አሁን ከቦታው ላይ ተቀምጠዋል። ብዙዎቻችን የሲኢኦን ትርጉም ስራ አስፈጻሚ ብለን እንጠራዋለን። ብዙዎች ግን አይስማሙበትም። ምክንያቱም ሲኢኦ ስራ ፈጻሚ ነውና። ታዲያ እሳቸውም ይህን እያደረጉ ነው ያሉት። ኢንጂነር መስፍን ከልብ እናመሰግኖታለን። አሁን ኢንጂነር መስፍን ሌላ
ትልቅ ኃላፊነትንም ጭምር ደግሞ ተሸክመዋል። በቅርቡ አባይን ገደብን ብለን እጅግ ተደስተናል። ሁላችንም የተለያየ አመለካከት ቢኖረንም በአባይ መገደብ ግን ተደስተናል። ታዲያ አሁን ሌላ ሁለተኛው ዳግማዊ ህዳሴ ቢሾፍቱ ላይ እጅግ ግዙፍ ተርሚናል እያስገነቡ እቅዱን ይዘው መሬት ሊወርድ ነውና ትልቅ አደራ ነው። በጣም እናመሰግናለን። ታዲያ የዛሬው ሽልማት ለዚህ ትልቅ ኃላፊነትና ስራ ስንቅ እንደሚሆኑት እናምናለንና ስለ አቶ መስፍን የተዘጋጀውን ቪዲዮ ልጋብዛችሁ። ጃክሰን ፍሮም ሩዋንዳ ይቀጥላል። Over the past 18 years, Ethiopian Airlines has had 16 chief executive officers. The first 7 were Americans, while the remaining 9 have been Ethiopians. The 16th in this generational succession is Mesfin Tasu Bekele, who officially became Group Chief Executive Officer in March 2022. The first child in his family, Mesfin Tasu was born in Debre Marcos. His childhood dream was to become a teacher. Inspired by the good lives of his local school teachers, he too wished to change his and his family's life by becoming one. In the National 8th Grade Ministry exam, where 800 students sat, Mesfin ranked first with the highest result. He became his family's pride. By 9th grade, however, he shifted his ambition from teaching to agricultural research. Believing Ethiopia, where 85% of the population were farmers, needed modern research-based farming, he decided to study agriculture to benefit both his family and his country. He excelled through 9th to 12th grade at the Bremarcos Comprehensive High School, ranking first in every class. In the National University Entrance Exam, he scored straight A's in all 7 subjects with a perfect 4.0 GPA, emerging as the top student in among 350 examinees. Leaving his hometown to pursue his dream, he enrolled in Alemaya, which was recently renamed Haromaya University, to study agriculture. During his freshman year, his professors, recognizing his brilliant mind, advised him to shift to another field, such as medicine or engineering. He agreed and transferred to Addis Ababa University's Faculty of Technology, where he studied electrical engineering. After 4.5 years, he graduated with great distinction, receiving not only his department's gold medal, but also the Faculty of Technology's top graduate's honor. The medal was awarded to him by then national leader, Colonel Mengistu Haile Mariam. Addis Ababa University wanted him to stay on as a lecturer and researcher, paving the way to a PhD. He accepted, but due to budget shortages, the university asked him and 2 other top graduates to wait 6 months. Unwilling to delay, they instead sought other opportunities. They joined the Ministry of Transport and Communications, which oversaw 11 organizations. Ethiopian Airlines expressed strong interest and offered them positions. After excelling in its entrance exam, all 3 were hired. In 1984, Mesfin began his career as an associate avionics engineer with a salary of 715 birr per month. For more than 41 years, he has remained with the airline, never working elsewhere. He served in the engineering department of Ethiopian Airlines for 12 years, from 1984 to 1997. To further improve himself, he earned a second degree, specializing in communications engineering. Following this, he also served as chief of the technology department at Ethiopian Airlines for 6 years, leading the implementation of the transformative ICT projects. He continued to pursue education with great success. He earned a second degree in business administration from the United Kingdom's Open University. His responsibilities at Ethiopian Airlines steadily increased. From 2006 to 2010, he served as Vice President of Maintenance and Engineering Division for 4 years. Afterwards, he led the airline operations as Chief Operating Officer for 11 years. Recognized for both his age and expertise, in 2021, Mesfin was appointed as CEO of ASKI Airlines in Togo, an airline in which Ethiopian Airlines has a stake. Serving in this position for 1 year,
During his tenure, he transformed the airline from debt to profit, achieving another major leadership success before returning to Addis Ababa. After serving for only 1 year in Togo, he returned to Ethiopia in 2022 and was appointed as the CEO of Ethiopian Airlines Group, replacing Ato Tewolde Gebremariam. Under his leadership, the organization achieved even greater success. Ethiopian Airlines has continued to expand strongly. Since 2022, the airline has won consecutive Best Airline in Africa awards and global recognition for connecting Africa through air transport. In the 2024-2025 fiscal year, the airline generated $7.6 billion in revenue, an 8% increase, and carried about 19 million passengers, an 11% increase from the previous year. It has also expanded on its fleet, recently taking delivery of its fourth Airbus A350-1000. Recently, the airline has ordered over 100 aircraft from both Airbus and Boeing, and is considering new regional aircraft orders. The airline currently employs more than 20,000 staff, serves 145 international destinations across 5 continents, and operates over 165 modern aircraft. It also holds stakes in airlines in Malawi, Zambia, Congo, and Togo through ASKI Airlines. Beyond the company, Mesfin also serves on the International Air Transport Association Board of Governors, giving him influence in shaping global aviation policies. At 63 years old, Mesfin Tassi is married with 4 daughters. From his childhood days of academic excellence and gold medal achievements to now leading Africa's largest and most successful airline, his journey is a story of discipline, dedication, and visionary leadership. In recognition of Mr. Mesfin's visionary leadership, transformative impact on the African airline industry, and his inspiring role for future business leaders across Africa and globally, he is presented with the African Impact Award on this 12th day of October 2025. የ2025 አፍሪካን ኢምፓክት አዋርድ አሸናፊ አቶ መስፍን ጣሰውን የሚመለከተውን ቪዲዮ ነበር የተከታተላችሁት። ከልብ እናመሰግናለን። ለኢንጂነር መስፍን ግን እባካችሁ የሞራል ድጋፋችሁ ላደረጉት፣ ለሰጡት፣ ለሚመሩት ለዚህ ግዙፍ ተቋም ከልብ እናመሰግናለን። All right, now at this time, we would like to invite Ato Mesfin, awardee, to the stage. Everybody clap it up. የ2025 የአፍሪካ ኢምፓክት አዋርድ አሸናፊ የኢትዮጵያ አየር መንገድ ሲኢኦ ኢንጂነር መስፍን ጣሰ። Presenting the 2025 African Impact Award. In recognition of your extraordinary leadership as CEO of Ethiopian Airlines, your outstanding contributions to the African airline industry, and for being a role model and inspiration to aspiring entrepreneurs and business leaders in the District of Columbia and around the world. Thank you so much, Representative Oye. At this time, we'll welcome back Commander Durartu Tulu to the stage. And presented by the State of Maryland, from the Governor of the State of Maryland's office to Mesfin Bekele, the African Impact Award. Congratulations. ከልብ እናመሰግናለን። ይህ መልእክት ከስቴት ኦፍ ሜሪላንድ ገቨርነር ነው። ዶክተር ቱሉን ከልብ እናመሰግናለን። ቀጣዩን ሽልማት ደግሞ የሚሰጥልን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሽ ሰህን ስለ ታማኝ የኢትዮጵያ አየር መንገድ ደንበኛም ጭምር ነውና For the next award, presented by the mayor and members of the City Council of the City of Alexandria, Virginia. Congratulations.
እንደምን አመሻችሁ። ከሁሉ አስቀድሜ በዛሬው ዕለት የ2025 የአፍሪካ ኢምፓክት አዋርድ አሸናፊዎች ወይም ተሸላሚዎች መካከል በመሆኔ ታላቅ ደስታ፣ ታላቅ ክብር ይሰማኛል። ይህንን እውቅና ላገኝ የቻልኩት የኢትዮጵያ አየር መንገድ ውስጥ ላለፉት 41 ዓመታት በቅንነት፣ በታማኝነት፣ በታታሪነት በመስራት ለኢትዮጵያ አየር መንገድ ላበረከትኩት ለአየር መንገዱ ስኬት ላበረከቱት አስተዋጽኦ እውቅና በመስጠት እንደሆነ ይሰማኛል። እውነት ነው። የኢትዮጵያ አየር መንገድ በአሁኑ ሰዓት ከአፍሪካ ትልቁ ግንባር ቀደሙ አየር መንገድ መሆን ብቻ ሳይሆን በዓለም አቀፍ ደረጃ ገናና ከሚባሉ አየር መንገዶች መካከል አንዱ ሆኖ አገልግሎት በመስጠት ላይ የሚገኝ ኢትዮጵያዊ ተቋም ነው። ልዩ የሚያደርገው እንደ ኢትዮጵያ ታዳጊ ሀገር በምትባል ሀገር ተመስርቶ ኢትዮጵያ ላይ ቤዝ አድርጎ በመስራት ታላቅ ዓለም አቀፋዊ ተወዳዳሪ ተቋም መሆኑንና የኢትዮጵያን ስም ገጽታ በከፍተኛ ደረጃ ማስጠራት መቻሉ ለሁላችንም ሁልጊዜም ቢሆን ታላቅ ደስታ የሚሰጠን ተቋም ነው። እንግዲህ ትንሽ ለየት የሚያደርገው ከነ አርቲስት ሰይፉ ከአትሌት መሰረት ደፋር ለየት የሚያደርግ ሁኔታ ውስጥ ነው የምሰራው። እነሱ በዋነኛነት በግላቸው ጥረት በግላቸው ተነሳሽነት ነው እዚህ ደረጃ የደረሱት። የኢትዮጵያ አየር መንገድ ውስጥ ስራ የሚሰራው በቲም ነው። አንድም ስራ በአንድ ሰው ብቻ ተጀምሮ አያልቅም። የቅብብሎች ስራ ነው፣ የጋራ ስራ ነው፣ ቲም ወርክ ነው። የኢትዮጵያ አየር መንገድ እዚህ ለመድረስ ከኔ በፊት የነበሩት አመራሮች፣ ባለ ራዕይ አመራሮች፣ መላው የኢትዮጵያ አየር መንገድ ሰራተኞች ዛሬ 20 ሺህ ደርሰዋል። ከዚህ በፊትም ሲያገለግሉ የነበሩ ሰራተኞች ባደረጉት ከፍተኛ የሆነ አስተዋጽኦ በቅብብሎሽ በትብብር የደረሰ ተቋም ነው። ስለዚህ በዛሬው ዕለት የተቀበልኩት ይህ እውቅና፣ ይህ ሽልማት ለመላው የኢትዮጵያ አየር መንገድ ሰራተኞች የሚሰጥ ሽልማት መሆኑን ልገልጽላችሁ እወዳለሁ። የኢትዮጵያ አየር መንገድ ለኢትዮጵያውያን ኩራት፣ ለአፍሪካውያንም ኩራት የሆነ ተቋም ነው። በትልቅ መሰረት ላይ በመመስረቱ በመገንባቱ ችግሮች በተለያየ ወቅት ያጋጠሙትንም ችግሮች እየተቋቋመ እድገቱን የቀጠለ ትርፋማ ሆኖ እድገቱን የቀጠለ ለመላው ኢትዮጵያውያን የስራ ዕድል የፈጠረ አገሩን በኢኮኖሚ በማህበራዊ መስኮች የሚያገለግል የምንኮራበት ተቋም ነው። ከዚህም ባለፈ የአፍሪካዊ ተልእኮ ይዞ አፍሪካውያንን እርስ በርስ ማገናኘት፣ እርስ በርስ ንግድ፣ ቱሪዝም እንዲሰሩ ማድረግ፣ አፍሪካ እንድታድግ ዘ ኒው ስፒሪት ኦፍ አፍሪካ የሚለውን መርህ በመያዝ ብዙ የአፍሪካ ሀገሮች በመሄድ የተቸገሩ የአፍሪካ መንግስታት ጋራ በጋራ አየር መንገድ በማቋቋም የራሳቸው አየር መንገድ እንዲኖራቸው፣ የራሳቸው የአየር ትራንስፖርት አገልግሎት እንዲኖራቸው
ተልእኮ ደረጃ ይዞ በመንቀሳቀስ 4 አገሮች ውስጥ አየር መንገዶች መስርቶ የአየር ትራንስፖርት አገልግሎት በመስጠት ላይ ይገኛል። ራዩ ከፍተኛ ነው። አገራችን ውስጥ የአገራችን ህዝቦች የአየር ትራንስፖርት አገልግሎት ተጠቃሚ እንዲሆኑ በርካታ የአውሮፕላን ማረፊያዎች በራሱ ከቲኬት በሚሰፈስፈው ወጪ በአሁኑ ሰዓት እንኳን 6 አዳዲስ የአውሮፕላን ማረፊያዎች በመስራት ላይ ይገኛል። ብዙ ጠንካራ ሰራተኞች አሉት። ለሀገራችን ተስፋ ሆኖ የሚቀጥል ለአፍሪካውያንም ትክክለኛውን ነገር ከሰራን ከሌላው ዓለም ያነስ እንደማንሆን እንዲያውም ከዚያ የተሻለ መስራት የሚችል አቅም ኢትዮጵያውያንም አፍሪካውያንም እንዳለን በተግባር ያስመሰከረ መስሪያ ቤት ነው። እኔ በበኩሌ የዚህ የስኬት ጉዞ በስኬት ጉዞ ታሪክ የጻፈ ግዙፍ ተቋም ውስጥ በመስራቴ እድለኛ ነኝ፣ ኩራትም ይሰማኛል። እንግዲህ አየር መንገዳችሁን የእናንተም ድጋፍ አለበት። በተለይ የዲያስፖራው የመንገደኞች ድጋፍ አለው። ለዚህ ለስኬቱ ሁላችሁም አስተዋጽኦ አድርጋችኋልና በዚህ አጋጣሚ ሁላችሁንም ላመሰግን እወዳለሁ። ሌትና ቀን 7 ቀን 24 ሰዓት ሌትም ቀንም ድርጅቱን የሚያገለግሉ ለድርጅቱ ራሳቸውን አሳልፈው የሰጡ ሰራተኞች የስራ ባልደረቦችን በዚህ አጋጣሚ ልባዊ ምስጋና ልገልጽላቸው እወዳለሁ። በመጨረሻ እኔንም የኢትዮጵያ አየር መንገድንም ለደረስንበት ደረጃ እውቅና የሰጠንን ኖቫ ኮኔክሽንስ ቦርድ ኦፍ ዳይሬክተርስ ከልብ ላመሰግን እወዳለሁ። አመሰግናለሁ። ኢንጂነር መስፍን ከልብ እናመሰግናለን። እባካችሁን ክብራችሁን ግለጹላቸው። በስኬታቸው ሂደት ላይ በቡድን መስራትን በልዩነት አሳይተውናል። ከልብ እናመሰግናለን። በዚህ ላይም ሽልማታቸውን ምን ብለው በአጭር ደቂቃ ሌክቸር ነበር። በጣም እናመሰግኖታለን። Congratulations again, and thank you for your extraordinary leadership and allowing people to connect and pursue travel to conquer Africa and travel throughout to see all of the beautiful sights and beautiful scenes. የዚህ ፕሮግራም ስፖንሰር የሆነ ቴሌብር ሪሜት ነው። ቴሌብር ሪሜት እንግዲህ በአዲስ መልክ በቀልጣፋ አስተማማኝ አገልግሎት ከዚህ ከዋሽንግተን ዲሲ እና ከትላው ሰሜን አሜሪካ ብር በቀላሉ መላክ የምትችሉበት አዲስ አፕሊኬሽን ነው። አፕሊኬሽኑን ከፕሌይ ስቶር እና ከአፕል ስቶር ላይ ዳውንሎድ አድርጉ። ዳውንሎድ ባደረጋችሁ በቅጽበት ብር ለመላክ ለምትፈልጉ ሰው የኢትዮጵያን ስልክ ቁጥር ታስገባላችሁ፣ በቀላሉ መላክ ትችላላችሁ። በተለይም ኦክቶበር 31 ለምትልኩ ደንበኞቻችን እያንዳንዷ በምትልኳት $1 11% ቦነስ ክፍያ እስከ $25,000 ብር መላክ ትችላላችሁ። በተለይም ከ$300 በላይ ለምትልኩ ደርሶ መልስ ነፃ ትኬት ከአዲስ አበባ አሜሪካ የነፃ ትኬት ታገኛላችሁ። ላፕቶፖች፣ ነፃ ላፕቶፖች፣ ዳታዎች፣ የተለያዩ ፓኬጆች ይሄን ሁሉ የምትልኩት በነፃ ነው። ምንም አይነት ክፍያ የለውም። በተለይም ደግሞ ቪዛ ካርድ፣ ማስተር ካርድ ያላችሁ በቀላሉ መጠቀም ትችላላችሁ። እንዳልኳችሁ አፕሊኬሽኑን ከአፕል ስቶር እና ከፕሌይ ስቶር አውርዱና ተጠቀሙበት። የድሉም ተጠቃሚ ይሁኑ። ቴሌብር ሪሜትስ። በጣም እናመሰግናለን። አሁን ደግሞ በጉጉት ወደምንጠብቀውና ወደ መጨረሻው ሽልማታችን እናመራለን። ይህንን ሽልማት የምንሰጠው ደግሞ ላለፉት 6 ዓመታት በሙዚቃው ዘርፍ ላይ እጅግ ስኬታማ ለሆነው ነው። ጋሽ መሐመድ ይቀጥላል። We are so excited to honor the 4th awardee of the evening, someone who again has used their talents and gifts to make people all around the world feel a sense of joy through music and through the power of community, and that is Gash Muhammad. Everyone clap it up for Gash Muhammad as we honor him as our last awardee. አለባበሱ ሁሌም ብዙዎችን ያስገርማቸዋል። በአንድ ወቅት ታይም መጽሔት አለባበሱ ልክ እንደ ቄስ ነው፣
ድምፁ ደግሞ ሳምኩክን ይመስላል ሲል ነበረ መሐሙድን የገለጸው። ብዙ ጊዜ ልክ እኔ እንደለበስኩት አገር ልብስ አይነት ለብሶ ነው የሚጫወተው። እኔ ዛሬ ማደርገው ነገር ጠፍቶኝ አንዴ በዚያ ያረጋዋለሁ፣ አንዴ በዚያ ያረጋዋለሁ። እሱ ግን ስቴጅ ላይ በማይመች አለባበስ ውስጥ ግን በሚያምር አለባበስ ረጅም ሰዓትን ሲጫወት እንመለከተዋለን። አፍቅሮ ብዙዎችን አጋብቷቸዋል። እንዲያውም የሺን ለፍቅሩ የሰጠበትን አጋጣሚ መቼም አትረሱትም። የፍቅር ዘፈኖቹ ሁሌም ከፍቅር በያዘን ቁጥር የምንሰማቸው ናቸው። ፍቅሩን ከየሺ እስከ ፍቅሩ ከመግለጹም ባለፈ እሱም ፍቅር ሲይዘው አልማዝዬ ብሎ ዘፍኖ አልማዝን አገብቷል። ታዲያ የዋህ የሆነው ጋሽ መሐሙድ ስቴጅ ላይ ወጥቶ ሰውን ካላስደሰተ መውረድ የማይወደው ጋሽ መሐሙድ ለረጅም ዓመታት በተለያዩ ነገሮች ውስጥ ስኬታማን ሆኖ መዝለቅ የቻለው ጋሽ መሐሙድ ዛሬ ተሸላሚ ነውና እንኳን ደስ አለ እለዋለሁ። ትላንትን በትዝታ የነገሰባት ዛሬን በፍቅር የሚያዜማት ነገን በተስፋና በናፍቆት የሚስላት እሱ ማን ነው ካላችሁ ጋሽ መሐሙድ አህመድ ነው። ስለ ሀገሩ አዚሙ አይጠግብም። ሀገር በጦርነቱ ስትሆን ወታደሮችን ለማነቃቃት ህዝብን ለማነሳሳት ከፊት ቀድሞ ሲገኝ ታዩታላችሁ። ምክንያቱም ህይወቱን የጀመረው በክቡር ዘበኛ ነውና ከወታደር ጋር ቤተሰብ ነው። ለሰው ልጅ ሁሉ ሰላም ሲያስፈልግ ደግሞ እንዲህ ይለናል፣ ሰላም ሰላም ሰላም። ሁሉም ሽልማቶች የሚገባው ብናገር የማልጠግብለት በሙዚቃው ዘርፍ ላይ ሁሌም ብዙዎች እንዲፈሩ ማድረግ የቻለው ጋሽ መሐሙድ የ2025 አፍሪካ ኢምፓክት አዋርድ የዘንድሮ አሸናፊ ነውና ከወንበራችሁ ተነስታችሁ ክብራችሁን ትገልጹለት ዘንድ ከልብ ጠይቃለሁኝ። ጋሽ መሐሙድ ወደ ወንበራችሁ ተቀመጡልኝ። በክብር እንዳስነሳዋችሁ በክብር ተቀመጡልኝ። ጃክሰን ከሩዋንዳ ያዘጋጀው እነሆ ቪዲዮ ይቀጥላል። While working as a shoe shiner, he used to hum and sing. As a carpenter, hammering nails, he sang songs. Later, as a painter coloring walls, he sang Tilahun Gesese's music. Even as a kitchen worker scrubbing pots, he sang the tunes of Tefera Casa. While studying his lessons on Parents' Day, he sang. For the past 60 years, however, he has stood on stage, his voice capturing the hearts of millions. He has earned the title Yetizita Negus. He is a legendary Ethiopian artist of global acclaim, Mahmoud Ahmed. Mahmoud was born on May the 5th, 1941, in Addis Ababa, in the neighborhood known as American Gibi. Until the age of 7, he grew up there. Before his family moved to the Gulele area near Greaksfield, he attended school while also playing sports in the field, particularly excelling in football as a goalkeeper. He studied until 8th grade. When Mahmoud was 13, his father lost his job, and as family income dwindled, young Mahmoud decided to help relieve his mother's burden and support his father. His first job was shining shoes. For 6 years, he earned a living polishing the shoes of many. While working at Shoe Shine, Mahmoud memorized and sang Tilahun Gesese's songs, which he had heard on the radio. Later, when an Egyptian businessman was renovating a nightclub, Mahmoud was hired as a day laborer. He also worked as a carpenter's helper and painter, always singing as he worked. He was also talented in drawing and painting, a creative skill that complemented his artistic nature. When the renovation ended, the club owner, who had grown fond of him, kept him on as a kitchen helper, preparing sandwiches and meals for the musicians and singers.
As he cooked, Mahmoud listened to the voices of stars like Tilahun Gesese, Tamra Mola, Esatu Tesema, and others who performed at the club. One day, when the band was short of a singer during a trip to Deradawa, Mahmoud asked to try. Skeptical at first, they allowed him. He sang Tefera Kasa's Altasalam Keto. The audience requested it again and again. The band members were astonished, and the Egyptian club owner moved him from the kitchen to the microphone. Mahmoud Ahmed had become a singer at the Arizona club. From then on, Mahmoud's name began to rise. He approached the Ground Force Orchestra. They told him to become a soldier, but he was not interested. Then he went to apply for the police orchestra. There, they rejected him, saying, "You don't know music notes." But Captain Gilma Hago, who knew Mahmoud's talent from the Arizona club, encouraged Mahmoud to go and audition for the Kibur Zebenia Orchestra. Mahmoud passed his exam and officially joined the orchestra on December 24, 1962, earning a monthly salary of 60 birr. He calls that day the happiest day of my life. Within a short time, his name was mentioned alongside Tilahun Gesese. His first recorded hit was Alewakesh Alem, which brought him fame. For 11 years, he sang with the orchestra, producing beloved works like Tizita. His early works were pressed on vinyl, later followed by cassettes like Dera and Ashkro. In 1974, Mahmoud left the Kibur Zebenia Orchestra and joined Ibex Band, later performing with Venus, Dala, Walias, and Roha bands. With Ibex, he recorded the iconic album Ere Mela Mela in 1975, which later became one of the most internationally acclaimed Ethiopian records. He also carried Ethiopian music abroad, gaining international recognition. French promoter Francis Falsetto, who later discovered Mahmoud's music by chance, became instrumental in bringing him to global audiences. Together, they produced many albums and toured worldwide. Francis eventually published 4 of Mahmoud's CDs, which helped spread his music globally. Mahmoud was also the first Ethiopian singer to perform at the Kennedy Center in Washington, D.C., and his concerts in Europe, the US, and Australia opened doors for a new generation of Ethiopian musicians. Though Mahmoud has produced over 20 albums, he himself can't count how many songs he has recorded. Over his long career, Mahmoud has received many national and international awards. Gonda University awarded him an honorary doctorate. The Ethiopian Ministry of Culture and Tourism honored him in 2007. The Leza Award also recognized him with the Lifetime Achievement Award. In 2007, Mahmoud Ahmed was awarded the BBC World Music Award for Africa and Middle East, making him one of the first Ethiopian singers to receive such international recognition. He has also been known for helping people financially, quietly supporting others in need. Recently, he published his biography, reflecting on his life, music, and the struggles that shaped him. Today, at 84 years old, Mahmoud Ahmed is being honored with a special recognition night from Shoeshine Boy, carpenter, and kitchen helper of Yetizita Negus. Mahmoud's journey through trials and perseverance has made him one of Ethiopia's most celebrated artists. Beloved for over 6 decades, his songs forever etched in the hearts of his people. In recognition of Mr. Mahmoud's extraordinary role in bringing Ethiopian music to global prominence, his lasting influence on the industry, on the music industry, and his inspirational legacy worldwide, he is presented with the African Impact Award on this 12th day of October 2025. የ2025 የአፍሪካ ኢምፓክት አዋርድ አሸናፊ ጋሽ መሐሙድ አህመድ ከልብ እናመሰግናለን። ለሰጠህን ላገለገልከን ነገር አጠቃላይ ቃላቶች ሊገልጹት አይችሉም ያንተን ነገርና ከልብ ነው የምንወድህ። እናመሰግናለን ጋሽ መሐሙድ። And now, we would like to invite the 2025 African Impact Award recipient, Ato Gash Mohammed, to the stage. Everybody stand up and clap it up. የ2025 የአፍሪካ ኢምፓክት አዋርድ አሸናፊ ጋሽ መሐሙድ አህመድ አብሮን ያለው ከልብ እናመሰግናለን።
ትላንትን በትዝታ የነገሰባት ዛሬን በፍቅር ያዜመላት ነገን በተስፋና በናፍቆት የሚስላት መሐሙድ አህመድ አብረህን ስላለ ክብራችን እናመሰግናለን። Presenting the 2025 African Impact Award. Presenting the 2025 African Impact Award plaque, everyone. አቶ ገብረየሱስን ማይክን አቀብላቸዋለሁ። ጥቂት የሚሉን ነገር አለ ጋሽ መሐሙድን በሚመለከት። የትዝታው ንጉስ ታላቅ ሰው በሁላችንም እድሜ ውስጥ በሁላችንም በሱ እድሜ ያለን በዚህ እድሜ ያለን ሰዎች አሻራ የጣለ በወጣቱ ላይ አሻራ የጣለ ለሚቀጥለው ትውልድ ላይ ሁሉ አሻራ የጣለ የሀገር ባለውለታ ትልቅ ሰው ነው ጋሽ መሐሙድ። እኔና ባለቤቴ ስንጋባ ዛሬ 33 ዓመት ከጧቱ ጀምሮ እስከ ምሽቱ ድረስ አልተለየንም። ልዩ ትዝታ አለኝ፣ የማረሳው ትዝታ ሁሉ አለኝ። ስለዚህ ጋሽ መሐሙድ ዛሬ ይሄን ሽልማት ተሸልሞ ዝም ብዬ ከመድረክ መውረድ አልፈልግምና ጊፍት ልስቴትን ያዘጋጀው ትንሽ ስጦታ አለና ለጋሽ መሐሙድ በዚህ ሰዓት 1 ሚሊዮን ብር ለሽልማት አዘጋጅተውና እንዲቀበል ትህትና ጠይቃለሁ። ረጅም እድሜ ረጅም ጤንነት እንዲሰጥህ እንመኝልሃለን። እድሜና ይጨምርልህ፣ ጤና ይስጥህ። ህዝቡ ይወድሃል፣ ህዝቡ ያፈቅርሃል። እንወድሃለን። ኑርልን ለዘላለም። ጊፍት ሪል ስቴትን ከልብ እናመሰግናለን። እናንተ ደግሞ አዲሱ ለጋሃር ላይ እየተገነቡ ያሉትን ቤቶችን በመግዛት ከጊፍት ሪል ስቴት ጋር ቤተሰብ እንድትሆኑ ጠይቃለሁኝ። ከልብ እናመሰግናለን። To Mr. Muhammad Ahmed, in recognition of extraordinary accomplishments during your 6-decade music career, for expanding global appreciation for Ethiopia's rich cultural traditions, and for providing inspiration to aspiring artists in the District of Columbia and around the world. Congratulations. Thank you. On behalf of the state of Maryland, the governor of the state of Maryland, too, Muhammad Ahmed presents the African Impact Award. Congratulations. Yes, state of Maryland, the governor መልእክት ነበረ። ከልብ እናመሰግናለን። And the next award being presented is from the mayor and members of the city council of the city of Alexandria, Virginia. Congratulations. A proclamation. ከልብ እናመሰግናለን። ቀጣዩን ሽልማት ደግሞ የታውስ ዩኒቨርሲቲ ፕሮፌሰር ዶክተር ጋሻው presenting the county executive of Montgomery County, Maryland, Certificate of Appreciation and Service. Congratulations. ከልብ እናመሰግናለን። ጋሽ መሐሙድን መልእክት እንዲያስተላልፍ እድል ልስጠው። ክቡራትና ክቡራን በዚህ አዳራሽ ውስጥ ያላችሁት እንግዶች በሙሉ እንደምን አመሻችሁ። በዛሬው ቀን ለተደረገልኝ ሽልማት በመላው ዛሬ በደገሱትና ሽልማት በሰጡት ባለውለታዎች
እግዚአብሔር ብድራቸውን ይክፈላቸው ብዬ ነው የምለምነው። እግዚአብሔር ብድራቸውን ይክፈላቸው። እንግዲህ ዛሬ ያገኘሁት መታሰቢያነት የወሰድኩት መታሰቢያነት የተሰጠኝ ሽልማት ለኔ ብቻ አይደለም፣ ለመላው የኢትዮጵያ አርቲስቶች ነው። እግዚአብሔር ሰላምን በኢትዮጵያ ላይ እንዲያወርድ እንለምን። ሰላምን እንዲያወርድልን እንለምን። እግዚአብሔር ሰላምን እንዲያወርድልን እንለምን። አመሰግናለሁ። እጅግ በጣም እናመሰግናለን። የ2025 አፍሪካ ኢምፓክት አዋርድ አሸናፊ መሐሙድ አህመድ በክብር እንደቀበላችሁልኝ ከስቴጁ ደግሞ በክብር ወደ ቦታው እንድትወስዱልኝ ጠይቃለሁኝ። Congratulations to the fourth awardee, Gash Mohammed. Again, can we give all of our awardees a round of applause? Congratulations. ያንሷል። ለጋሽ መሐሙድ በድጋሚ እስቲ ፍቅራቸውን እንድትገልጹለት ጠይቃለሁኝ። Congratulations. እኛ ደግሞ ከዚህ ከመድረኩ አብረውን በሚዲያ ፓርትነርነት የሰሩትን ድርጅቶች ከልብ እናመሰግናለን። ጌጡ ተመስገን፣ ድሬ ቲዩብ፣ ፋስት መረጃ፣ ሶከር ኢትዮጵያ፣ የኔታ ቲዩብ፣ ቼቤ ሚዲያ፣ መሰረት ሚዲያ አብረውን ነበሩና ከልብ እናመሰግናለን። የተከበራችሁ የቼቤ ሚዲያ ታዳሚዎች ለአምስተኛ ጊዜ የተዘጋጀውን የአፍሪካ ኢምፓክት አዋርድ ከዚህ ከዋሽንግተን ዲሲ እንግዲህ በዚህ መልኩ አሳይተናችኋል። እጅግ በጣም የሚያምር ፕሮግራም ነበረ። እንግዲህ በጣም በተለያዩ አርቲስት፣ በስፖርት፣ በተለያዩ ሙያ ውስጥ ያሉ፣ በንግድ ውስጥ ያሉ ኢትዮጵያኖች እዚህ ቦታ ላይ ተገኝተው ፕሮግራሙን ተከታትለውታል። እንዲሁም ደግሞ በሀገራችን በኢትዮጵያ ላይ በተለያዩ የሙያ ዘርፍ ውስጥ የራሳቸውን አሻራ የጣሉ ሰዎችም የተሸለሙበት መድረክ ነው። ፕሮግራሙ በጣም ነበር የሚያምረው። ለተሸላሚዎች በሙሉ እንኳን ደስ ያላችሁ እያልን እኛም እዚህ ቦታ ላይ ተገኝተን የሰራነውን የዘንድሮውን የ5ኛ ዓመት የአፍሪካን ኢምፓክት አዋርድ ፕሮግራም ይህን በመሰለ መልኩ አቅርበላችኋል። አብራችሁ ስለነበራችሁ እጅግ አድርገን እያመሰገንን በሌላ ፕሮግራም እስከምንገናኝ እንዲሁም ደግሞ ለዚህ ፕሮግራም ደግሞ ያመሰው ይበለን እንለያያለን። አብራችሁ ስለነበራችሁ እጅግ አድርገን አመሰግናለሁ። ሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። በውጭ ለሚኖሩ ወገኖች አገር ቤት ላለ ወዳጅ ዘመድ ገንዘብ በነፃ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት። ነዋሪነቱ የት ነው? አሜሪካ፣ ካናዳ፣ እስራኤል፣ ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤምሬትስ፣ ዩናይትድ ኪንግደም፣ ደቡብ አፍሪካ፣ ጣሊያን ወይም ስዊድን። እርሶ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ ለተቀባዩ እጅ ይደርሳል። ቴሌብር ሬሚት። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም